ማታ እኮ ምሽት ስለተገኘ ነው። ምን እያደረግህ? እንደተረጠሽ አይደለም እያነበብኩኝ ነበር። መልሽ ተቀመጥና ብላ ካት ከምን ጊዜውም በላይ በጣም አዝናለች። አባቷ ትልቅ አደጋ ውስጥ ነው ያሉት። ሕክምናውን በስተመጨረሻ የመጨረሻው ሕክምና ላይ ነው ብለው ዶክተሮቹ ያደረጓቸው ሳይታወቅ ተምቹ እንዳለው ቆላልፈው አስቀምጠዋቸዋል። አባባ ኖላዊ መናገርም ሆነ መንቀሳቀስ አይችሉም። እንደውም ሞተዋል እያለ ነበር ተምቹ። ግን በህይወት አሉ እራሳቸውን ስተው። ይህ ደግሞ ከባድ አደጋ እንደሆነ ያስታውቃል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በስተመጨረሻም ከካሜራ ጀርባ አንዳንድ ነገሮች አሉ። እንዲሁም ደግሞ በጆሮ ላይቭ ላይ በቲክቶክ በጣም ብዙ ጥያቄ ተነስቶ ትናንትና በጣም ኃይለኛ ጦርነት ነበር። ያም የሆነው ለምንድን ነው የሀና የዲኤንኤን ምርመራ የተሳሳተው የሚል ብዙ ጥያቄ ቀርቦ ነበር። ለዛም በትናንትናው ዕለት ቪዲዮ አምጥተነዋል። ግማሻችሁ አይታችሁት ሊሆን ይችላል። እና የዲኤንኤን ምርመራው እንግዲህ ከደራሲው ጋር እንጂ ከተዋናዮችና ከአክተሮች ጋር ምንም እንደማያገናኘው ግልጽ ነው። ምክንያቱም አክተሩ ወይም ደግሞ ተዋናዩ ያንን ነገር ሊያደርገው አይችልም። ዳይሬክተሩ ሲጽፍ እንግዲህ የራሱ የሆነ ፕላን አለው። መቼም አንድ ነገር ፊልም ሲሰራ የራሳቸው የሆነ አካሄድ ሊኖራቸው ይችላል። ብዙዎቻችሁን አስቆጥቷል የሀና ዲኤንኤ ምርመራ። በእርግጥም ሁላችንም የሚያሳስበን ጉዳይ ነው። ሀና ልጅነቷን ብታውቅ ኖሮ ዛሬ የአባቷ ሕክምና ላይ ይሄ ባልተፈጠረ። ወይዘሮ ባዩሽ በሰራችው ስራ እንግዲህ በጣም ከባድ ችግር ውስጥ ነው ያለው። ሌላው ወይዘሮ ሜላት በጣም ኃይለኛና ክፉ ሴት ከመሆኗ የተነሳ ከልጆቿም ጋር ተጣልታለች። ሰላምንም እንግዲህ ሰላም በተናገረችው ነገር በጥፊ መታለች። እዛ ጋር ሀሴት ወይም ደግሞ እርግብ እያሽቃበጠች ነው ያለች። ሀሴትንና ሰላምንና ምላሴን እንዲሁም ለማስጠቆር ሀሴት ስራዋን እየሰራች ነው። ያም እንግዲህ ወይዘሮ ሜላት እኔን ብቻ ነው ልጅ አድርጋ መቀመጥ ያለባት ይመስላል ሀሳቧ። እና እርግብ ስራዋን እየሰራች ነው። በእርግጥም ትንሽ ቆይታ ብዙ ገንዘብ እንደምጠይቅ ግልጽ ነው። አሁን ደግሞ የገንዘብ አመጣጡ አሁን ላይ ስሜን ልቀይር ነው የሚል ነበር አይዲያ ያመጣችው። ያም እንግዲህ ስሜን ልቀይር ነው በሚል አይዲያ ያንን ነገር ወይዘሮ ሜላት ስለተቀበለቻት ገንዘብ እንደምትጠይቃት ግልጽ ነው። ግን አሁን ላይ ተምቹ የሚያደርገው ነገር በጣም ደስ ይላል። ተምቹ ባለማወቅ ነው ፎቶና መስቀሉን ሰርቆ የሀናን መረጃ የሀናን ልጅነት ያስከዳት እሱና እሱ ብቻ ነው። እና ተምቹም በማያታቀው መንገድ አሁን ላይ ድጋሚ ከነሱ የወሰዱትን ገንዘብ እሱ በጎን መቀበል ይፈልጋል። ለልጁም 200,000 ብር እንደሚፈልግ ያ ካልሆነ ግን መረጃውን እንደሚመልስለት እና መረጃውን የወሰደውን እንደሚያመጣን እያስጠነቀቀው ነበር። እንደዛም ያደረገው ለፋዘር ብሎ ነው። እሱም ለሀና ትንሽ ጠብቁኝ የሆነ ቦታ ደርሼ ልምጣ ብላ በሄደችበት ሰዓት ተምቹና ጆሮ ሆስፒታል ትታቸው ነበር የሄደችው። በእርግጥም ጆሮ የት ልትሄጂ ነው ብሎ ተከትሏት ሲጠይቃት እሷም እግሯ ላይ ወድቄ እንድታሳክምልኝ ልጠይቃት፣ አባቴ እኮ ሊሞትብኝ ነው። ከዚህ በኋላ ደግሞ እኔ ከየትም አምጥቼ ገንዘብ ላሳክመው አልችልም። ስለዚህ ግዴታ መለመን አለብኝ ነበር ያለችው። ተምቹም ጆሮም አይ እንደዛ አይሆንም፣ ክብርሽን ዝቅ አድርገሽ አንቺ ከሰው እግር ስር መውደቅ የለብሽም። ስለዚህ መለመን የለብሽም። ሌላ መንገድ ፈልገን ፈዝር እናሳክማቸዋለን። ስለዚህ አትሄጂም ሲላት አባትህ ቢሆን ኖሮ እንዲህ አትለኝም ነበር። እኔ ለአባቴ አይደለም ክብሬን ሌላም ነገር ማድረግ እፈልጋለሁ። አባቴ እንዲድንልኝ የማላደርገው የማልቆፍረው የለም። ስለዚህ አንተ ተወኝ፣ ከቻልክ ሂድና አባቴን ጠብቅልኝ አደን። እኔ ሴትዮ እግሯ ላይ ወድቄ ለምናታለሁ ነበር ያለችው። ግን ሀና ባሰበችው መንገድ አልሆነም ነበር። እንዳለችውም እግሯ ላይ ወድቃ ስትለምናት ግን እሷ በተቃራኒው ከእግሯ ላይ በእግሯ እርግጣ ነበር እንትን ያለቻት። ሀናም ተስፋ በመቁረጥ ምንም ነገር ሳትል ከቤት ወጥታለች። እስካሁን ብዙ ነገር ረድተውኛል፣
ክፉ እንዳልሆኑ አውቃለሁኝ። እባክሽን እትዬ ዛሬም ብቻ ከጉድ አውጪኝ፣ አባቴ ሊሞትብኝ ነው ብላ እየተማጸነቻት ነበር። ወይዘሮ ሜላት ግን በፍጹም ልትራራላት አልቻለችም። እንደውም በተቃራኒው እየሰደበቻት ነበር። እባክሽን ብትላትም ልትሰማት አልቻለችም። በዛ መሀል ሀሴት ከበር ለፊት ሆና እያየቻት ነበር። ሀሴትም እየተሳለቀች ነበር በሀና ስቃይ። ሀና ምናልባት በጣም ስቃይ ውስጥ እንዳለች አልገባትም። ግን ደግሞ ወይዘሮ ሜላት እንደዛ ብላ ስታባረራት ሀና ተስፋ ቆርጣ ወደ ሆስፒታል ነበር የሄደችው። ሆስፒታል እንደሄደችም ጆሮ ምን ሆነች ነው የቆየሽው ሲላት፣ ምን ላድርግ አባዬን እዚህ አይነኑን ከማይ ብዬ ጠፋሁኝ አይደል አለች። እና የሄድሽበት ተሳካ ሲላት፣ እንዳልከኝ ቀርቼ ቢሆን ይሻል ነበር። በእርግጥ አንተንም ማስቀይሜ ነበር ያሄድኩትኝ፣ በጣም ይቅርታ ጆሮ ብላ ጠይቀው ነበር። ጆሮም እንዳልተቀየማትና የተፈጠረውን ነገር ሲጠይቃት እንዳልከው ሴትዮዋ ላይ እግሯ ላይ ወድቄ እንድታሳክምልኝ ጠይቂያት ነበር፣ ግን እንዳልከው አልተቀበለችኝም። ሰድባና አማናጭቃ ነበር የጠራች እያባረረችኝ ብላ ነገረችው። ጆሮም አይዞሽ ሰው ልጅ ሊቀየም ወይ ደግሞ ሊለወጥ ይችላል። ከዚህ በፊት አንቺ በአባትሽ ጉዳይ ማንም ሰው እንዳይገባ ብዙ ጊዜ ተከላክለሽ ነበር። ይሄ እንዳይፈጠር ፈልገሽ እንደሆነ ይገባኛል። አሁን ደግሞ ከፈጣሪ ሁሉንም ነገር ፈጣሪ ነው የሚያውቀው። ከዚህ በኋላ ሰው ላይ ተስፋ ማድረግ የለብንም። እንደምንም ብለን ፋዘር እናሳከማቸዋለን። ብቻ አንቺ ተረጋጊ ብሎ ነበር ያረጋጋት። እሷም አንተ ባትኖር ግን ምን ይውጠኝ ነበር እያለች ነበረ። እሱም ካረጋጋት በኋላ በቃ የሆነ ቦታ ሄጄ ልምጣ ነበር ያለው። እሱም ከጆሮና አንዳንድ ነገር ተመካክረው ነበር ከተምቹ ጋር። ከዚህ በኋላ ሌብነትን ቢሆን ሰርቀን ማሳከም አለብን ሲል፣ ተምቹ ግን እንስረቅ ሲለው ጆሮ አይሆንም፣ ድጋሜ መስረቅ አንፈልግም፣ ድጋሜ ደግሞ ስርቆት ውስጥ መግባት የለብንም። ፈያው ይህን ነገር ቢያውቁ ይታዘቡናል። ደግሞም ሰርቀን እንዳሳከምናቸው ካወቁ በጣም ከባድ ችግር ነው የሚፈጠረው። እህኔ እኮ በህይወት ቢኖሩ እየመከሩን ነበረ፣ ግን በጣም ያሳዝናሉ። እና ካዘንክላቸው እጃችን ላይ ነው መላው። ማሳከም የምንችለው ሰርቀንና ሰርቀን ብቻ ነው። ከዚህ ውጭ ምንም ልናደርግ አንችልም። ስለዚህ ሰርቀንም ቢሆን ፈያውን መታከም አለባቸው እያለ ነበረ። ግን ጆሮ በዚህ ጉዳይ ላይ አልተስማማም። ምናልባት ፋዘርድ ነው ይህን ነገር ቢያውቁ ምን ያህል እንደሚቀየሙን ግልጽ ነው እያለ ነበር። እሱም አይ ምንም አይነት ቅያሜ የለውም፣ ከሚሞቱ ግን ሰርቀን ብናሳክማቸው ይሻላል እያለ ነበር። ግን ተምቹ እንደዛ ብሎት ከወጣ በኋላ ቀጥታ የሄደው ወይዘሮ ባዩሽ የላከችው ልጅ ጋርና ፎቶና መስቀሉን ሰርቆ ለሰጠው ልጅ ነበር። እዛም ከሄደ በኋላ ምን አባ ሆነ ነው ስልክ ማታነሳው? ከኔ ጠፍተህ የምትቀር ይመስልሃል ወይ? ከዚህ በኋላ ደግሞ አልፋታህም ብሎ እሱን ከመታው በኋላ ከዚህ በኋላ 200 ሺህ ብር ካላመጣ እስር ቤት ለእኔ ብርቅ አይደለም፣ ቤቴ ነው። አንተን ገድዬ እስር ቤት እገባለሁ። ነገ 200 ሺህ ብር ማምጣት አለብህ ብሎ አስፈራርቶት ነበር የሄደው። በሌላ በኩል ወይዘሮ ሜላትና ልጆቹ አሁን ላይ ተጣልተዋል። ምላሴ በተናገራት ነገር ወይዘሮ ሜላት በጣም ነው ከፋት። ቢከፋትም እንኳን አንቺ እናቴ ከምትሆኚ እናት ባይኖረኝ ይሻላል እያለ ነበር። ሰላምም እንደዛው አንቺ እናቴ ከምትሆኚ እናት ባይኖረኝ ይሻል ነበር ብላ በጥፊ እንኳን ስትመታት በጣም ነበር የከበዳት። በእርግጥም ሀሴት ወይም ደግሞ እርግብ እያሽቃበጠች ነበር በሰዓቱ። ለምንድን ነው እናቴን የምትናገሪያት እያለች እርግብ የምትባለው ለሜላት እያቃጠረችላት ነበር። እሷም ሰላም ስትናገራት ለምን ልጄን ተናገርሽ በሚል ሀሴት እርግብን ይችማ ሰላምን መታታለች። ስትመታትም እንግዲህ በጣም ነበር የተሰማት። ሁለታችሁም ገደል ግቡ ብላ ነበር የሄደችው። አሁን ላይ የሀና ፍቅር በልባቸው ውስጥ አለ። ሀና ስትሰቃይ ማየት አይፈልጉም። ማንም ሰው በሀና ላይ የሚሰቃይ ከሆነ በጣም ከባድ ነው። አሁን ላይ ሰላም ያለችውም ሰርቀንም ቢሆን ማሳከም አለብን የሀናን አባት እያለች ነው። ምላሴም በእርግጥ እናቱ እንደዛ በማድረጓ በሞትና በህይወት ያለን ሰውን አላሳክምም ማለት ከባድ እንደሆነ ገብቶታል። ወይዘሮ ሜላት ግን ምንም ያልተረዳችው ነገር አለ። ለምንድን ነው በዚህ ልክ እሷ ጨካኝ የሆነችው? ቤቴን አምሰዋለች፣ ግን ሀና ከዚህም ቤት
ሄዳ ቤቴ ሊስተካከል አልቻለም፣ ይችን ሴት ምን ባደርጋት ይሻላል እያለች ተበሳይታ ነበር። ለወይዘሮ ባዩሽም ደውላ ሁሉንም የተፈጠረውም ነገረቻት። ይሄ ሁሉ ሴራ በወይዘሮ ባዩሽ እንደሆነ ሜላት አልገባትም። ስለዚህ ወይዘሮ ባዩሽም ተገናኝተው እንደሚያወሩ ነግራት ነበር። አሁን ላይ ምን እንዳወሩ አልታየምና በሚቀጥለው ሳምንት ምናየው ይሆናል። እና ምላሴና ሰላምም የሀናን አባት ምንም ሆነው ማሳከም እንዳለባቸው ወስነዋል። ሰላምም የእናት ግፍ የሚደርሰው ልጅ ላይ ነው፣ ይሄ ነገር እኛ ላይ ከመድረሱ በፊት ለሀና ልንደርስላት ይገባል። አባቷ ከምንም በላይ ነው። አባቷ ህይወት ከሌሉ ሀና በህይወት ትኖራለች ብሎ መገመት ይከብዳል። ስለዚህ አባባ ኖላዊን ማሳከም አለብን እያለች እያማከረችው ነበር። እሱም እንዴት አድርገን ነው እኛ ከየት አምጥተን ነው ይህን ሁሉ ገንዘብ የምናሳክመው እያለ ነበር። ሰላም ግን ከየትም ይሁን ሰርቀንም ቢሆን ማሳከም አለበት፣ አስብበትና በደንብ እንሰብበትና እናሳከምላት። ስለዚህ ወይዘሮ ሜላትም እንግዲህ ገንዘብ ልሰጣቸው አትችልም። አሁን ላይ ቤቱ ታምሷል። ሀናን በጣም ታስቀይማቸዋለች። ስለዚህ ሀናን ደግሞ መካስ ይፈልጋሉ። አሁን ላይ ወይዘሮ ሜላት ምንም ነገር እንደማታደርግላቸው ግልጽ ስለሆነ አሲርና ምላሴ መስረቅ እንዳለባቸው ነው ያሰቡት። ጆሮም እንግዲህ በሌላ በኩል ከተሳካለት 200 ሺህ ብር ጠይቋል። ግን ይሳካሉ የሚለው ነገር ያሳስባል። ምክንያቱም ጆሮ ወይም ደግሞ ተምቹ የጠየቀውን ብር ሊሰጡት አይችሉም። ከወይዘሮ ባዩሽ በኩል ያሉት ብዙ ወንዶች አሉ ዶክተሩን አስፈራርተው ያን ሁላ ገንዘብ እንዲጠይቅ ያደረጉት እና ደግሞ የዲኤንኤን ምርመራውን እንዲያቀያየሩ ያደረጉት ዶክተሩን እያስፈራሩ ያስቀያየሩት እነሱ አሉ። ወይዘሮ ባዩሽ ያስቀመጠቻቸው ሰዎች ትንሽ ከበድ ያሉ ሳይሆኑ አይቀሩም። ስለዚህ ተምቹን እንደዚህ በቀላሉ ፈርተው ብሩን ሊሰጡት እንደማይችሉ ግልጽ ነው። የአባባ ኖላዊ ህይወት እንዴት ነው የሚሆነው? ሰላምም ወይዘሮ ሀና ጋር ሄዳ እያጽናነቻን ነበር። የምር ሀና አንቺን ባደረገኝ አሁንስ ነበር ያለችው። እንዴ የኔ ህይወት አሁን ምን የሚያስቀና ሆኖ ነው ሰላምዬ እንደዚህ እምትይኝ እያለች ነበር። የምሬን ነው ምልሽ፣ እኔ ባንቺ ህይወት በጣም ነው ምቀናው። ቢያንስ እናት የለሽም፣ የምታፍሪባት እናት የለሽም፣ የምትኮሪበት አባት ግን አለሽ። ለሱ ደግሞ ህይወትሽን እስከ መስጠት ድረስ ተሄጃለሽ ነበር ያለቻት። በእርግጥም አዎ በአባቴ ኮራለሁ። አባቴ ደግሞ እንደዚህ በቀላሉ እኔን ትቶኝ አይሄድም። አባቴ ብዙ ውጣ ውረድ ችግሮችን አሳልፏል። ስለዚህ በቀላሉ አይሞትም እያለች ተስፋዋ ሙሉ ነው። እና ሰላምም ልክ ነሽ፣ አባትሽ አይሞቱም ትተውሽ፣ እናንተ ትተሳሰባላችሁ፣ ትረዳዳላችሁ። በእርግጥ የኔ እናት ገንዘብ ነው የሰጠችሽ። የኔ እናት ገንዘብ ብትሰጥሽም ባትሰጥሽም የአባትሽ ህይወት ግን በፈጣሪ ዘንድ ነው ያለ። ስለዚህ ፈጣሪ ይማራቸው እያለች ነበር። ሀናም አሁን ላይ ተስፋ ብትቆርጥም እንኳን በሚነግሯት ቃላቶች አንዳንድ ጊዜ ትጽናናለች። ጆሮም ዶክተሩን አናግሮት ነበር። እባክህን ዶክተር አባባ አያሳክማቸው፣ ሀና ያለርሳቸው መተንፈስ አትችልም፣ ሀና ትጎዳለች፣ አባባ ሞቱ ማለት በጣም ከባድ ነው። ስለዚህ እንደዚህ ሆኖ እንዴት ነው ይዘናቸው የምንወጣው እያለ እየለመነው ነበር። ዶክተሩም በእኔ ቦታ ሆነክ ብታስበው እኮ ከባድ ነው፣ ያለ ገንዘብ ደግሞ ምንም ነገር ሊሆን አይችልም። ይሄ የግል ሆስፒታል ነው፣ ለገንዘብ እንጂ ለሰው ህይወት መዳን አይደለም የምንሰራው ብሎ ግልጹን ነግሮታል። ከዛም እሱም ኩላሊት እንደሚሸጥ ሰምቻለሁ፣ አንዱን ኩላሊቴን ውሰዱና ፋዘርን አድኑልኝ እያለ ነበር። ጆሮም እንግዲህ ተስፋ ላለመቁረጥ ኩላሊቱን ለመስጠት ወስኖ ነበር። ዶክተሩ ግን እየቀለድክ ነው አንተ እያለ ነበር እያመነጫጨቀው። በየመሃሉ ዶክተሩም ያለበት ስቃይ ትንሽ ከበድ ያለ ይመስላል። ምክንያቱም እነሱ ባያስፈራሩትና ብዙ ነገሩን በመሳሪያ እያስፈራሩ ባያስቀይሩት ኖሮ እሱ በትክክለኛው ሕክምናውን ለመጨረስ ወስኖ ነበር። ሀና ስታለቅስ በጣም አዝኗል። ቢያዝንም ግን ምንም አማራጭ የለውም። በህይወቱ ለመቆየት ሲል የእነሱን ምርጫና የእነሱን ሀሳብ መቀበል አለበት። ገንዘብ የፈለጉትን መጠየቅም ግዴታ ሆኖበታል። ግን በየመሃሉ የአባባ ኖላዊ ሕክምና ያሳስበዋል። ወይዘሮ ሜላትም ደውላ ለዶክተሩ ከዚህ በኋላ ምንም አይነት 74 ሳንቲም ከኔ አትጠብቁ፣ እንደፈለገች ታርጋቸው አባቷን ስትፈልግ እንደፈለገች ብላ ዘግታበታለች። እሱም ዶክተሩም ወይዘሮ ሜላት ብሩን እንደማይከፍሉ ካወቀ በኋላ በጣም አሳስቦታል። እኚህ ሰውዬ አደጋ ላይ እንደሆኑ
ያሳስበዋል። ግን ደግሞ ምንም ማድረግ አይችልም። ገንዘቡን ካልሰጠችና እነዛ ያስፈራሩት ሰዎች ከሱ ገንዘቡን ካልወሰዱ በፍጹም አይተውትም፣ እንደሚገሉት ጠንቅቆ ያውቃልና። ስለዚህ አሁን ላይ ያላቸው አማራጭ አንድና አንድ ተምቹና ጆሮ ሰርቀው አባባ ኖላዊ ማሳከም ይመስላል። በእርግጥ ተምቹ መስረቅ እንዳለበት ነው አሁን ላይ የወሰነው። ጆሮ ግን ትንሽ አወዛግቦታል። ምክንያቱም ጆሮ በተደጋጋሚ ለአባባ ኖላዊ ቃል ገብቶላቸዋል። በፍጹም አልሰርግም፣ ከዚህ በኋላ እርስዎን ላስቀይማቸው አልችልም። ስለዚህ ቃል ገብቻለሁ፣ ጉልበቴ ነው ከዚህ በኋላ የምጠቀመው፣ ጉልበት እያለኝ ሌብነትን ምርጫ ማድረጌ ጸጽቶኛል እያለ ነበረ። አሁን ላይ ደግሞ አባባ ኖላዊ አንደበታቸው ተይዞ ራሳቸውን ስተው በመተኘታቸው ቢያዝንም እንኳን የእሳቸውን ቃል የገባላቸውን ነገር ሊረሳው አልቻለም። ያም የሆነው እንግዲህ ከእርሳቸው የተነሳ ምክር ነው። ምንም ቢሆን ምንም ደረጃ ላይ ብትሆን ቢርብህም ቢጠማህም መስረቅ የለብህም። ሰርቀህ የበላኸው ነገር አይስማማህም። ያ ነገር በየመሃሉ በአይምሮው ይመላለሳል። ጆሮም ግን የእርሳቸውን ሕይወት ለማዳን መስረቅ እንዳለበት ቢያስብም ትንሽ የከበደው ነገር ቢኖር የእርሳቸው ቃል እንዴት አደርገዋለሁ? ምናልባት ሰርቄ እንኳን ባሳክሟቸው በሕይወት መቆየት ቢችሉ እንኳን ይህን ነገር መስማታቸው አይቀርም። ከሰሙ ደግሞ ምን ያክል እንደሚቀየሙኝና ምን ያክል እንደሚጠሉኝ ያውቃለሁ። በተደጋጋሚ አስቀይሜያቸው በይቅርታ አልፈውኛል። በድጋሚ ግን በይቅርታ ሊያልፉኝ የማይችለው ስህተት አልሰራም ነበር ያለው። ተምቹ ግን የቆረጠ ይመስላል። ከዚህ በኋላ እነኚህ ሰውዬ አንደበታቸው ተቆልፎ መቆየት የለባቸውም። ሰርቄም ቢሆን አሳክማቸዋለሁ፣ አንተ እንደፈለክ መሆን ትችላለህ ነበር ያለው ለጆሮ። በእርግጥ ጆሮ መስማማት ቢከብደውም እንኳን እሱ ሊሰርቅ እንደሚሄድ ቢያውቅም ሊያስቆመው አልቻለም። ምክንያቱም አባባ መንቃት እንዳለባቸው እና መታከም እንዳለባቸው ውስጡ ያውቃል። የሀና ጭንቀት ይገባዋል። ሀናም አሁን ላይ በጣም ተስፋ ቆርጣለች። ወዴትም መሄድ አትችልም። ተስፋ ያደረገችው ወይዘሮ ሜላትን ነበር። አሁን ላይ ደግሞ ወይዘሮ ሜላት ውሻ አድርገው ከቤታቸው አባረዋታል። ስለዚህ ምንም አማራጭ እንደሌላት ነው። እንግዲህ በስተመጨረሻ የሆነው ይሄ ነው። ምላሴና ሰላም ከየትም አምጥተው አባባ ኖላዊን እንደሚያሳክሟቸውና አባባ ኖላዊ በሕይወት እንደሚኖሩ ግልጽ እንደሆነ እናውቃለን። ቪዲዮ እዚህ ላይ ነበር ያለቀው። ወደ ተመልካቾቼ ከዚህ በኋላ የሚሆነውን ነገር አብረን የምናይ ይሆናል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።